ቀደሰ ማህደሮ ልዑል እግዚአብሔር ውስተ ማእከላ ኢትታወክ ወይረድአ እግዚአብሔር ፍጽመ። ልዑል ማደሪያውን ቀደሰ፣ አመሰገነ፣ ሰራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ውድ እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለሰኔ 21 ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓለ ንግሥ ዓመታዊ ክብረ በዓል እንኳን አደረሰን አደረሳችሁ። እንደሚታወቀው ሰኔ 21 20ና 21 የእመቤታችን በዓለ ንግሥ ነው። እሱም በስሟ ለመጀመሪያ ጊዜ በልጇ በወዳጇ በኢየሱስ ክርስቶስ መልካም ፈቃድ በቅዱስ ጴጥሮስ እና በዮሐንስ ወንጌላዊ ጥያቄ መሰረት ፊልጵስዩስ ከተማ ላይ ወአሕመልመለ ሰለስተ አይባለ 3 ድንጋዮችን ቅዱስ ጴጥሮስና ዮሐንስን አምጡ ብሎ አንዱን ቅድስት፣ አንዱን መቅደስ፣ አንዱን ማሕሌት ያደረገበት ቀንና እሷን መንበር አድርጎ እሱ ደግሞ ገባሬ ሰናይ ካህን ሆኖ ጴጥሮስን ገባሬ ሰናይ ዲያቆን አድርጎ ቀድሶ በ20 ቤተ ክርስቲያኑን ሰርቶ በ21 ቀን ቀድሶ አቁርቦ በእመቤታችን ስም ለመጀመሪያ ጊዜ በምድር ማለት ነው በእሷ ስም ቤተ ክርስቲያን የተሰራበት ዕለት ነውና ለዚህ ቀን በድጋሚ እንኳን አደረሰን እንኳን አደረሳችሁ። መዝሙረ ያሬድ ሳምንታዊ መርሃ ግብር ነው። በየሳምንቱ ገብረ መስቀል ሚዲያ ላይ እሁድ የሚነገረው ቃለ እግዚአብሔር አርብ በአየር ላይ ይውላል፣ እሁድም ይተላለፋልና እሱም በተመለከተ ነው የምነጋገረው። እንግዲህ እንደ ቤተ ክርስቲያናችን ስርዓት ወይም እንደ ቅዱስ ያሬድ አመጣጥ ከሰኔ 18 እስከ ሰኔ 24 ድረስ ያለው ናክብር ሰንበቶ አስተምሮ ይባላል። በነገራችን ላይ አስተምሮ ህዳር 6 ጀምሮም አለ። አንድ አስተምሮ እዚያ ጋር ነው ያለው። እዚህ ደግሞ ከሰኔ 18 እስከ 24 ያለው አስተምሮ ይባላል። አሁን ባለፈው ትንሣኤ አልን 49 ቀን 40ኛውን ቀን እርገት አልንና እስከ 49 ቀን ድረስ እርገት አልን። 50ኛውን ቀን በዓለ ጰራቅሊጦስ አልን። እንግዲህ ከጰራቅሊጦስ ከ50ኛው ቀን ጀምሮ እስከ ሰኔ 16 ቀን ምን አልን? ጰራቅሊጦስ መንፈስ ቅዱስ እያልን መጣን ማለት ነው። 17 ተናንተረው አባ ገሪማ ብለን አለፍን ማለት ነው። ከዛሬ ከ18 ጀምሮ ሰኔ ማለት ነው እስከ ሰኔ 24 ያለው አስተምሮ ይባላል። መዝሙሩ እሁድ ቀን እሁድ በዚህ ውስጥ ከ18 እስከ 24 እሁድ ቀን ከሆነ ማን ይባላል? ናክብር ሰንበቶ ይባላል ማለት ነው። ነገር ግን ዘንድሮ የእመቤታችን ክብረ በዓል እሁድ 21 ስለሆነ ይለቃል። ማን ይባላል? ሐነጽዋ ለቤተ ክርስቲያን ነው መዝሙር የሚሆነው ማለት ነው። በአጭር አገላለጽ በታይ ቤትና በላይ ቤት በሚባል የቤተ ክርስቲያን አገልግሎት በ7 ዓመት 20ና 21 እሑድ ቀን ከሆኑ ናክብር ሰንበቶ ይለቃል። ለማን? ለሐነጽዋ ይለቃል ማለት ነው። እንግዲህ ናክብር ሰንበቶን በትምህርት ደረጃ ላይ ገብረ መስቀል ሚዲያ ብላችሁ ገብታችሁ ተጭኗል። አየር ላይ ነው ያለው። እሱም ማዳመጥ ይቻላል። ናክብር ሰንበቶ ቃለ እግዚአብሔሩ አገልግሎቱ፣ ስብከቱ፣ ትምህርቱ መቅረት ስለሌለበት አስተላልፈነዋል ማለት ነው። አሁን ደግሞ የምናየው ደግሞ የ2018 ዓመተ ምህረት ሰኔ 21 ቀን የዕለተ ሰንበት መዝሙረ ያሬድ ነው የምንመለከተው። የጊዜ ባለቤት እግዚአብሔር ሁላችንንም እንዲያስተምረን መልካም ፈቃድ ይሆንልን። እንግዲህ አሁን እንደተለመደው ስለእመቤታችን ክብረ በዓልና ስለእመቤታችን ዋዜማ በሌላ መልኩ እንገባለን፣ እናየዋለን። አጠር አድርገን እሱን እንመለከታለን። አሁን የመዝሙሩን ብቻ ነው እሑድ ጧት የሚቀርበውን ቃለ እግዚአብሔር ብቻ ነው የምነጋገረው። ክብረ በዓሉን ደግሞ ከዋዜማው ጀምሮ ክብረ በዓሉን እናየዋለን፣ እናቀርበዋለን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደተለመደው መጀመሪያ የሚቀርበው ዘሩ ነው። ሐነጽዋ ለቤተ ክርስቲያን ወሳረርዋ በመንፈስ ቅዱስ እንተተሐንጸት በእደ ካህናት ወተቀደሰት በአፈ ጳጳሳት ወተአትበት በማይ ዘውሕዘ እምገቦሁ አመማማቲው ለሰማይ አቅዲሙ ሳረራ ወለምድር ወበምድር ተከለ ደብተራ ቀደሰ አብ ወማህደሮ ረሰያ። ይሄ ዘሩ ነው። እንግዲህ ዘሩን ሊቃውንቱ በዜማ ይሉና ከዚያ ቀጥለው በመቋሚያ ይዘማሉ፣ ከዚያ በጸናጽል ይላሉ። ይሄ ነው እነሱ። የእኛ ደግሞ ዘሩን እንልና እዚያ ወደ ፍቹ እንሄዳለን፣ ወደ ትርጉሙ እንሄዳለን። ከዚያ የቅዳሴ መልእክታትን እናንባለን። ከዚያ ቀጥሎ ምስባኩን እንላለን። ከዚያ ወንጌሉን ብለን ነው እንግዲህ ሳምንታዊ መዝሙረ ያሬድ ይሄ ነው። ያንን አይለቅም። በዚህ ነው የምንመለከተው። ክብረ በዓሉን በክብረ በዓል መልኩ እንወስደዋለን። አሁን ምን ሄደው የመዝሙሩን ብቻ ነው። መዝሙረ ያሬድ ነው።
የክብረ በዓሉን ደግሞ በክብረ በዓል እንመጣበታለን ማለት ነው። አሁን ወደ ትርጉሙ ነው የምንሄደው። ሐነጽዋ ለቤተ ክርስቲያን ወሳረርዋ በመንፈስ ቅዱስ ምን ማለት ነው? በመንፈስ ቅዱስ ቤተ ክርስቲያንን እነሆ አሳምረው አስጊጠው ሰሯት ይላል። ከዚህ በፊት ግን የሚቀድም አለ። ቤተ ክርስቲያን የት ላይ ነው የተጀመረችው የሚል አለ። እሱ መጀመሪያ በዓለመ መላእክት፣ ከዚያ ቀጥሎ በዓለመ ሰብ፣ ብሉይ ኪዳን፣ አዲስ ኪዳን ነው። በክብረ በዓሉ እንመጣበታለን። ወደዚህ አሁን አልገባም። ክብረ በዓሉ ላይ እናየው። መጀመሪያው ግን አስቀድሞ በዓለመ መላእክት ቤተክርስቲያን ነበረች። ከዚያ በዓለመ ሰብ አዳም ወደ መሬት ከገነት ወደ መሬት ሲወርድ እሱ ወረደ። ከዚያ ብሉይ ኪዳን አዲስ ኪዳን አሁን የቤተ ክርስቲያን ስርዓቱን እንመለከተዋለን በክብረ በዓሉ ላይ ማለት ነው። እዚህኛው ላይ ስንመጣ በመንፈስ ቅዱስ ቤተ ክርስቲያንን አነጿት፣ አሳመሯት፣ አስዋቧት፣ ሰሯት ነው የሚለው። የተሰራችውም ይላል በእደ ካህናት፣ በካህናት እጅ ተሰራች፣ በካህናት እጅ ተዋበች፣ በካህናት እጅ ተሰራች፣ አጌጠች፣ አሸበረቀች። በማን እጅ? በካህናት እጅ ተሰራችልና ወተቀደሰት በአፈ ጳጳሳት፣ በጳጳሳትን ቡራኬ ተባረከች፣ ተመሰገነች። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ሲመክሙ እግዚአብሔር ጳጳሳተ ቀሳውስተ ዲያቆናተ ከመ ትኩኑ ቤተ ክርስቲያኑ እንታያጥረያ በደሙ ዋተባ በዕፀ መስቀሉ። በመስቀሉ ያተባትን በደሙ የሰራትን ቤተ ክርስቲያንን ትጠብቁ ዘንድ ፓትርያርክ፣ ሊቃነ ጳጳሳት፣ ጳጳሳት፣ መምህራን፣ መነኮሳት፣ ዲያቆናት ብሎ ሾማችሁ፣ ምዕመናን ብሎ ሾማችሁ። ሹመት ነው። ቤተክርስቲያንን መጠበቅ፣ መቁረብ፣ ማቁረብ፣ መጾም፣ መጸለይ፣ መስገድ፣ መቀደስ፣ ማስቀደስ ሹመት ነው። ምክንያቱም በዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ ሀበ እልያሁ መጽአ ወእልያሁ ኢይተወክፍዎ፣ ወደ ወገኖቹ መጣ ወገኖቹ የተባሉት ግን አልተቀበሉትም ቢልና ለተቀበሉት በስሙ ላመኑት ግን ክርስቶስ ተብሎ ክርስቲያን እንዲሆኑ ስልጣን ሰጣቸው ይላል። ክርስቲያን መሆን ትልቅ ስልጣን ነው። ዓለማውያን ሰዎች የማይሰጡን ቤተ መንግስት የማናገኘው መንግስታት የማይቀሙን መንግስታት የማይሰጡን የቤተ ክርስቲያን ስጦታ ክርስትና በክርስቶስ ያገኘነው ነው ማለት ነው። ፖለቲካ የማያቀስቀረው በሃይማኖት የተገኘ የእግዚአብሔር ስጦታ ማለት ነው። ይህንን ነው የሚናገረው ማለት ነው። እና በካህናት ተሰራች፣ ታነጸች፣ ተዋበች፣ አጌጠች፣ አሸበረቀች፣ በጳጳሳት ተባረከች ይላል። ይህ ምንድን ነው? ዛሬ አዲስ አበባ ላይም እንደ ዓለም ስንመለከት አብያተ ክርስቲያናት ይታነጻሉ። ሶስት አይነት፣ አንደኛው የኖህ መርከብ፣ እንዲሁም ደግሞ የምናውቀው ዛኒጋባው፣ ከዚያ ካቴድራል የተባለው፣ እንዲሁም ደግሞ ባቴ ለዛቴ ቤተክርስቲያን ስራ ተመነች ባለሶስት ዙሯ ማለት ነው። ባለሶስት ዙር አንደኛዋ፣ ሁለተኛዋ መርከብ፣ ሶስተኛው ካቴድራል የተባለው ነው። ሶስቱም ሲሰሩ በማንም ገንዘብ ሊሰሩ ይችላሉ። ማንም አናጺ ሊያነጻቸው ይችላል። ሃይማኖቱ ምን ሊሆን ይችላል። የሚጾምም የማይጾምም የሚበላም ሊሆን ይችላል። አሁን ለምሳሌ ሰኔ ጾም ነው አይደል እንዴ? ዛሬ ብዙ ቤተ ክርስቲያናት ይሰራሉ። አጾምምና አሰራም አይባልም። አንተ ሃይማኖት ይሄ ነውና አይሰራት፣ ይሄ የኮንትራቱ ጉዳይ ነው፣ እኛን አይመለከትም። በአጠቃላይ ብሩ የከሌ ነው የከሌ ነው አይባልም። ቤተክርስቲያኗ ትሰራለች። ጆርናታ ነውና ሐናጺው ይሰራል። ሰርቶ ሲጨርስ ቀለም ቀብቶ ሲያስረክብ ለዚህ ነው እንግዲህ ወተቀደሰት በአፈ ጳጳሳት፣ ጳጳሳት ሊቃውንት ይመጡና ቤተ ክርስቲያኗን እየዞሩ መቃኖቿን በመንፈስ ቅዱስ በሜሮን በወይራ ቅጠል እየዞሩ ይባርካሉ ማለት ነው። ምን እያሉ? ቃለ እግዚአብሔር እያሉ ቃለ እግዚአብሔር እያሉ ይባርካሉ ማለት ነው። ይህን ነው ካህናት ሰሩ፣ ምዕመናንም ሰሩ። ማንም ሰራ ወተቀደሰት ወይም በአፈ ጳጳሳት፣ በጳጳሳት ትባረካለች። ጳጳስ በሌለበት ሀገር ኤጲስቆጶስ ይባርካል ማለት ነው። ከዚያም በላይ ፓትርያርኩ ባለበት ሀገር ፓትርያርኩ ይባርካል። ብዙ ጳጳሳት አንድ ጳጳስ አንድ መነኩሴ ቆሞስ የሚባል አለ። እስከዚያ ድረስ ይወርዳል ማለት ነው ቡራኬው። ስለዚህ በጳጳሳት የተባረከች አለ። ከጎኑ በወጣው ማየገቦ ወበማይ ዘወይ ዘእምገቦሁ አጥመቃ ምን ይላል? ወበማይ ዘወይዘ እምገቦሁ አጥመቃ። በቀራንዮ እንጨት መስቀል ላይ ሲሰቀል ለንጊኖስ የሚባል አንድ አይና መጣና በጦር ጎኑን ወጋው። ጎኑን ሲወጋው ከጎኑ
ሁለት ነገሮች ወጡ። ውሃ ለብቻው አንድ ቦይ ሰርቶ፣ ደም ለብቻው አንድ ቦይ ሰርቶ። በስነ ተፈጥሮ ሰው በምን የሚወጋ በምንም የተቀላቀለ ደም እንጂ ውሃም ሊወጣ አይችልም፣ ደም ብቻውን አይወጣም። ስለዚህ አስተውሉ። በዚህን ጊዜ ምን ሆነ? ደሙ ለሕይወታችን ማየገቡ ለጥምቀታችን ማለት ነው። አሁን ወበማይ ዘውዘ እምገቦሁ አጥመቃ። ለዚህ ነው ምንድን ነው ከጎኑ በወጣው ማየገቦ መጀመሪያ ካህናት ጳጳሳቱ እየዞሩ ይባርካሉ፣ ይረጫሉ፣ ይቀድሳሉ፣ ቤተክርስቲያኗን ይባርኳታል ማለት ነው። ከዚያ ቀጥሎ ደግሞ ልጆች በ40 ቀን በ80 ቀን ከጎኑ በወጣው ማየገቦ ይጠመቃሉ። ከጎኑ በወጣው ደመ መለኮት ደግሞ ሕይወትን ያገኛሉ ማለት ነው። ስጋውን በልተው ደሙን ጠጥተው ሕይወትን ያገኛሉ ማለት ነው። ወበማይ ዘወይ ዘእምገቦ አጥመቃ፣ ከጎኑ በወጣው ማየገቦ ከበረች፣ ተዋበች፣ ከፍ ከፍ አለች ይልና ለሰማይ አቅዲሞ ሳረራ ይላል። ሰማይን አስቀድሞ ሰራ፣ ፈጠረ። አዎ መቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ኦሪት ዘፍጥረት ምዕራፍ 1 ላይ የምናገኘው ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ኢሳይያስ 12 ማን ነው? ዘካርያስ 12 ደግሞ እንዲህ ይላል፣ ዘሰፎ ለሰማይ ሰማይን የዘረጋው ወሳረራ ለምድር ዲበ ዘባነ ባሕር፣ መሬትን በውሃ ጀርባ የመሰረተ። ቅዱስ ዳዊትም ዘአጽንዐ ለምድር ዲበ ማይ፣ መሬትን በውሃ ጀርባ ያጸና ይላል። አዎ ግነዩ ለእግዚአብሔር እስመ ለዓለም ምሕረቱ ዘአጽንዐ ለምድር ዲበ ማይ። አዎ እግዚአብሔርን አመስግኑ ቸርነውና ምሕረቱ ለዘላለም ነውና ይሄን ዘአጽንዐ ለምድር ዲበ ማይ፣ መሬትን በኋላ እያጸና። አዩ እዚህ ላይ እንደምንመለከተው ከታይ ጨለማ አለ፣ ሁለተኛው ነፋስ አለ፣ ሶስተኛው እሳት አለ፣ ከዚያ ውሃ አለ፣ አሁን ይሄ መሬት አለ። 5 ዓለማት ይባላሉ ማለት ነው። ስለዚህ በውሃ ላይ እነሆ መሬትን ያጸና። አዎ መሬትን የዘረጋ ማለት ነው። ዘሰፎ ለሰማይ ሰማይን የዘረጋ ወሳረራ ለምድር ዘባነ ባሕር፣ በውሃ ጀርባ መሬትን የመሰረተ። ወፈጠረ ነፍሰ ለሰብ፣ በውሃ ጀርባ መሬትን ያስቀመጠ የመሰረተ ሰውን የፈጠረ እግዚአብሔር ነው ይላል ቅዱስ ያሬድ በድጓው ደግሞ ይህንን ደግሞ ሲደግፈው ምን ይላል? ዘሰፋ ሰማይ ሰማይን የዘረጋም ድንግል አስተናየ፣ ከድንግል ማርያም ተጸንሶ ተወልዶ ታየ። እሞ ወላዲቶ ኪሃረሰ፣ እናቱ አዎ አደረጋት። እናቱ አዎ አንቲሞ ለብርሃን የብርሃን እናት እንድትባል አደረገ። 9 ወር ከ5 ቀን በማኅፀኗ ተጸነሰ። 3 ዓመት የድንግልና ጡቶቿን ጠባ። በድንግልና ጀርባዋ ታዘለ። በድንግልና ዓይኗ አየችው። በድንግልና ከንፈሯ ሰመችው። በድንግልና እጆቿ አቀፈችው። በድንግልና እግሮቿ ይዘው አገር ለአገር ተንከራተተች። በድንግልና ጆሮዋ ሰማችው፣ አዳመጠችው ይለናል። አዎ ሞላዲቶ ኪሃረሴ አዎ መንጽሔ አበሳ ወሀበነ ማየ፣ ከኃጢአት ነፃ ምንሆንበት ውሃን ሰጠን ይለናል ማለት ነው። ይቀጥልና ምን አለ? ሰማይን አስቀድሞ ሰራ፣ ወበምድር ተከለ ደብተራ ቀደሰ አብ ወማኅደረ ወረሰያ ይላል። በምድርም ድንኳኑ ተከለ አለ። ይህን ቀዳሚሃ ለጽዮን አለ ቅዱስ ያሬድ። ሰማይ ሳረረ የጽዮን መጀመሪያዋ እግዚአብሔር ሰማይን ዘረጋ ይላል። ይልቁንም ቅድመ ዓለም በአምላክ ሕሊና ትታሰብ ነበረ። እንደገና ድኅረ ዓለም ሲፈጥር ደግሞ በሥላሴ መንበር እመቤታችን ታቦት ዘዶር እንተ ይእቲ እግዝእትነ ማርያም ነጸብራቅ ስሎ አስቀመጣት ይልና ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራነ ደብተራ፣ በመሬት ደግሞ ለታቦተ ጽዮን ድንኳን እንዴት መደኮን እንዳለበት ለሙሴ አሳየው። ይህንን ነው የሚናገረው። ወበምድር ተከለ ደብተራ ቀደሰ አብ ወማኅደረ ወረሰያ። አዎ አብ መረጣት ማደሪያውም አደረጋት። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩን ወማኅደሩ ዛቲ ይእቲ ምዕራፊ ለዓለም ዘያድር እስመ ሐረይክዋ፣ ወድጃታለሁና ለዘላለም ማደሪያዬ ናት ማረፊያዬ ናት። መዝሙር 44 ቁጥር 31 ላይ መርጫታለሁና ለዘላለም ማደሪያዬ ናት። እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታልና ከመ ትኩን ወማኅደሩ ማደሪያው ትሆን ዘንድ መርጫታለሁና ለዘላለም ይቺ ማረፊያዬ ናት ይላል። ይህን ነው የሚናገረው። ይሄ እንግዲህ ያው ድጓው ነው። አሁን የምንሄደው በቅዳሴ የሚነበቡ 2 መልእክታት አሉ። አንደኛው ኤፌሶን 2:13 ነው። እንዲህ ይላል፣ እሱ ሰላማችን ነው። ማን? ኢየሱስ ክርስቶስ። ኢሳይያስን ጠይቁት። ትንቢተ ኢሳይያስ ምዕራፍ 9 ላይ ምንድን ነው ያለው? የሰላም አለቃ። ይገርማል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል፣ የሰላም አለቃ ይባላል። አየው፣ የሰላም አለቃ። ለዚህ ነው አነ ሰላሜ ወበክሙ ሰላመ ዚአየ ይሐድግ ለክሙ፣ እኔ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም ትናንት ሰላምን ይሰጣል፣ ዛሬ የጥይት ፋብሪካ ከፍቶን ካተጋደል ይላል፣ ይሸጣል፣ ይቸረችራል፣ ይነግዳል። ስለዚህ እኔ የምሰጣችሁ ግን የሚያሳርፍ ሰላም ነው።
አዎ የሚያጨቃጭቅና የሚያነታርክ የሚያበላላ አይደለም። አብሮ የሚያኖር አብሮ አዎ ሰው እንዲተዛዘን እንዲተሳሰብ በሐዘን በደስታ አብሮ የሚያኖር ሰላም እኔ እሰጣችኋለሁ አለ ይለናል። ስለዚህ ምን አለ? እርሱ ሰላማችን ነው። መድኃኔዓለም ሰላማችን ይመልስልን፣ የኢትዮጵያን ሰላም ይመልስልን። የታጣው ሰላም ነው። በእውነት የሰላም አምላክ እግዚአብሔርን ይዞ የሰላም እናት ድንግል ማርያምን ይዞ መላከ ሰላሞሙ ገብርኤል ስሙ የሰላም መልአክ ቅዱስ ገብርኤልን ይዞ ሰላም ማጣት ከባድ ነው። በእውነት ሰው ምግብ ተሸክሞ የሚበላው ማጣት ከባድ ነው። ምግብ አጦ ወይም ብር አጦ ሰው ቢራብ ስላጣ ነው። ሰው ግን ሰላምን ይዞ ሰላምን መራብ፣ ፍቅርን ይዞ ፍቅርን መራብ። ፍቅር ክርስቶስ ነው። ክርስቶስን ይዞ ፍቅር ማጣት፣ ሰላም ክርስቶስ ነው። ሰላም ክርስቶስን ይዞ ሰላም ማጣት የብርሃን አምላክ እግዚአብሔር ነው። የብርሃን አምላክ እግዚአብሔርን ይዞ ጨለማ ውስጥ መኖር ከባድ ውድቀት ነውና እግዚአብሔር ከውድቀታችን እንዲያነሳን መልካም ፈቃዱ ይሆንልን። ሁለቱን ያዋሃደ ጥልን የገደለ ወይም ደግሞ ሁለቱን ያዋሃደ ጥልን የገደለ በስጋ የገደለ ወይም ደግሞ ጥልን ያፈረሰ ሁለቱን ነፍስና ስጋን ያዋሃደ ጥልን ያፈረሰ በመስቀሉ ጥልን በመስቀሉ ገደለ ይላል። አዎ መስቀል ላይ ተንጠልጥሎ የ5500 ዘመን ጥላቻን የገደለ ማን ነው? መድኃኔዓለም እሱ ሰላማችን ነው ይለናል። ስለዚህ መጀመሪያ ምንድነው? ወገብሮ ለአዳም መሬተ ምድር ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ሰውን ከሁለት ባህርያት ምንድነው? ከባህርያተ ስጋና ከባህርያተ ነፍስ ፈጠረው ይላል። ባህርያተ ስጋ እሳት፣ ውሃ፣ ነፋስ፣ መሬት ነው። ባህርያተ ነፍስ ናባይት፣ ለባዊት፣ ሕያዊት ነው። ከእነዚህን አዋህዶ የስጋን ባህሪና የነፍስን ባህሪ አንድ አድርጎ ሰውን አመጣ። አየው። ስለዚህ ሕይወትን ሰጠ ይላል። አዎ ስጋ ሲያደላ እንስሳ እንመስላለን። ሕይወት ሲያደላ ወይም ደግሞ መንፈሳዊነት ሲያደላ እንደ መላእክት እንሆናለን። አሁን አዳም የወደቀው ስጋው አድልቶ ነው፣ ለሚበላ አድልቶ ነው፣ በለስን በልቶ ነው። ስለዚህ አዳም በለስን በልቶ ወደ ስጋው አድልቶ እንስሳነትን አመጣ። መድኃኔዓለም ደግሞ መስቀል ላይ ተንጠልጥሎ ጥልን ገድሎ ሕይወትን አደለን። ክብርና ምስጋና ለእግዚአብሔር ይሁን። ይህን ነው የሚለው። አሁን ወደ ሁለተኛው እንምጣ። ሁለተኛው አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 እስከ 11 ነው። ወደ ሕያው ድንጋይ ደርሳችኋል ይላል። ወደ ሕያው የተናቀ ድንጋይ ይለዋል። የተናቀ ድንጋይ የአራት ማዕዘን ምንድነው? የተናቀው ድንጋይ ማን ነው? ተበትከም ደብር ነው ዋለ። ይገርማል። ቅዱስ ኤፍሬም ወይም ሊቁ ኤፍሬም ዘውቱ እብን ዘሬ ዳንኤል ዘተበትከም ደብር ነዋ። ሳይፈነቅሉት ተፈቅሎ የወደቀው ያ ነቢያት ትንቢት የተናገሩለት ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ዓለምን እንደሚያድን ዳንኤል ተናግሮት ነበር። ዳንኤል የተናገረውን ደግሞ ዘተበትከም ደብር ነዋ ዘእንበለ እጅ ሳይነካው ተፈንቅሎ እንደወደቀ። አዎ ይገርማል። እነሆ ያለ ዘራ ብእሲ ቃል ብቻ በማኅፀነ ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ወስዶ የተወለደ መድኃኔዓለም ይልቁንም እነሆ ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ይላል። ይሄ አራት ማዕዘን ማለት ነው። እና እነሱ የናቁት ማን ነው? ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ዓለሙን አዳነ የሚለውን ቅዱስ ጴጥሮስን ጠይቁት ይናገራል። ምስባኩ መዝሙር 45 46 ላይ ቁጥር 4 ላይ ያለን ነው። ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ የታወቀ የረዳ እግዚአብሔር ፍጽመ ልዑል ማደሪያውን ቀደሰ ይለናል። እግዚአብሔር በመካከሏ ነውና አትናወጥም። እግዚአብሔርም ፈጥኖ ይረዳታል። እግዚአብሔር አምላክ ሁላችን እንዲረዳን መልካም ፈቃዱ ይልንን። አዎ ልዑል ማደሪያውን ቀደሰ ይላል። ማደሪያው ማንን? ድንግል ማርያምን። ማንን? የሰው ልጅን። የእግዚአብሔር ማደሪያ ዓለም የእግዚአብሔር ማደሪያ ነው። ሁለተኛው የሰው ልጅ ልቦና የእግዚአብሔር ማደሪያ ነው። ሶስተኛው ይሄ የምንሰራው ቤተ መቅደስ የእግዚአብሔር ማደሪያ ነው። ሶስቱንም እግዚአብሔር ቀድሶታል። ሰው ነው የሚያረክሰው እንጂ። ኦሪት ዘፍጥረት ምዕራፍ 6 ላይ ስንመለከት እግዚአብሔር ከሰማይ ሆኖ ወደ መሬት ተመለከተ። የቀደሰውን ምድር ሰው አርክሶት ነበርና ከሰዎች ስህተት የተነሳ ምድር ተበላሽታ አያት። በዚህን ጊዜ በንፍር ውሃ ዓለምን አፈረሳት ይላል። ነገር ግን 8 ነፍሳትን እነሆ አተረፈ ይላል። ማን ነው? ኖህ ከነ ቤተሰቡ 8 ነፍሳት ተርፏል። እንደገና ደግሞ በሰዶምና በገሞራ ኃጢአት ምክንያት እንደገና ሰዶምና ገሞራን በእሳት ዲን ለበለባቸው። ከዚያ ደግሞ ሎጥን አተረፈ ይላል። አዎ እግዚአብሔር ጸባኦት እምያትረፈ ለነ አዎ ከመሰዶም ኮነ ወከመ ገሞራ እመሰልነ ከኖህ ከሎጥም አውጥቶ በአብርሃም ከዚያ እያላምጦ
አንቺን ከዳዊት ስር ከሐና ከኢያቄም አንቺን ባይሰጠን ኑሮ እንደ ሰዶምና እንደ ገሞራ ጠፍተን በቀረን ነበረ አለ ነቢዩ ኢሳይያስ በምዕራፍ 1 ቁጥር 19 ላይ ትንቢተ ኢሳይያስ ምዕራፍ 1 ላይ ቅዱስ ጳውሎስም በመልእክቱ ተናግሮታል ማለት ነው። ስለዚህ ምን አለ? ልዑል ማደሪያውን ቀደሰ። ማንን? ድንግል ማርያምን። ምን አለ? ቅድመ ዓለም በአምላክ ሕሊና ታስባ ትኖር ነበረ። ዓለምን ሲፈጥር ደግሞ በሥላሴ መንበር፣ በዚያ በመንበረ ስብሐት ማለት ነው አስተካክሎ አስቀመጣት። ታቦት ዘዶር እንተ ይእትዝትነ ማርያም። እንደገና ደግሞ ሙሴን ምን አለው? ዘጸአት 25:7 ላይ በመካከላችሁ አድር ዘንድ ድንኳን ስራልኝ ያለው ድንኳን ሰራለት። በድንኳኑ ከሰራ በኋላ 40 ቀንና 40 ሌሊት ጾመ። የድንግል ማርያም ምሳሌዋ የሆነችውን ታቦተ ጽዮን ሰጠውና ወደ ድንኳኑ አስገባ አለው። ከዚህ በኋላ ነቢያት ትንቢት ተናገሩ። አዎ የጽዮን አማናዊቷ ጽዮን ድንግል ማርያም ከሐና ከኢያቄም እንደምትወለድ የምትወለደዋም አምላክን እንደምትወልድ ነቢያት ትንቢት ተናገሩ። ያ ትንቢት ተሰበሰበና ቅዱስ ገብርኤል መጋቢት 29 ቀን ወደ ድንግል ማርያም መጣና ነበበላት። ሰማቸው። ተወቅፈት በልባ ለሐዲር ውስተ ከርሳ ደብተራው ሰማያ ተቀበለችው፣ ይሁንልኝ አለች። መጋቢት 29 ቀን ጸነሰችው። ታኅሳስ 29 ቀን መድኃኔዓለምን ወለደችው። ለምን? አስተካክሎ አስቀድሞ መንፈስ ቅዱስ አቀባ እምከርሰማ ገና በእናቷ በሐና ማኅፀን መንፈስ ቅዱስ ጠበቃት። 3 ዓመት በእናት አባቷ ቤት ጠበቃት። 12 ዓመት በቤተ መቅደስ ጠበቃት። በ15 ዓመቷ በቤተ ዮሴፍ መድኃኔዓለምን ጸነሰች። በ16 ዓመቷ ወለደችው። 33 ዓመት ከ3 ወር አብረው ከእሱ ጋር ተንከራተተች። ከዚህ በኋላ እሷ 64 ዓመት ሲሆናት ደግሞ እንደ ልጇ ተነጠቀች ማለት ነው። ወተለዓለት ምድር ውስተ ሰማያት ወበየ ነበረት ዘምስል ወልዳ በየማናቦ መንፈስ ቅዱስ ይላል። በቀኝ በኩል ትኖራለች ነው የሚለው ማለት ነው። ይህን ይናገራል። እግዚአብሔር በመካከሏ ነውና አይናወጽም። ምን በመካከሏ? እነሆ 9 ወር ከ5 ቀን ማደሪያው አድርጓታልና። ይቀጥልና ወይረዳ እግዚአብሔር ፍጽመ፣ እግዚአብሔር ፈጥኖ ይረዳታልና በሁሉም ነገር በሁሉም ነገር ማለት ነው። ስለዚህ ይህን ይናገራል። በቅዳሴው የተነበቡ መልእክቶችና የተሰበከ ምስባክ፣ አንድም የሚነበብ መልእክትና የሚነበብ ምስባክ ይህን ይመስላል። ወንጌሉ የማቴዎስ ወንጌል 16:20 ላይ ነው። ከ16 እስከ 20 ድረስ ባለው ነው የምንወስደው። 16 እስከ 20 የማቴዎስ ወንጌል ማለት ነው። ምን ይላል? መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ መነ ይብሉኒ ሰብእ ለወልደ እጓለ እመሕያው። የሰው ልጆች ስለ እኔ ምን ይላሉ? ጌታ የጠየቀው ጥያቄ ነው። በፊልጶስ ቂሳርያ ይላል። እንግዲህ ደቀ መዛሙርቱን ጠርቶ ይቺ ቂሳርያ እንደምናውቃት ብዙ ተአምር ያለባት ብዙ የተባለላት የተነገረላት ቦታ ናት። በዚች ቦታ ላይ ብዙ ሐዋርያት ተገኝተዋል። ብዙ ሐዋርያትም ብዙ ስራ ሰርተዋል። ጌታችን ኢየሱስ ክርስቶስን በድንግምግሞች ብዙ ታሪክ የፈጠረባትና ብዙ ነገር ያደረገባት ከተማ ናት እና በዚህ በቂሳርያ ደቀ መዛሙርቱን ጠራና እንዲህ አላቸው ነው የሚለው። መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ መነ ይብሉኒ ሰብእ ለወልደ እጓለ እመሕያው። ወበጺሖ እግዚእ ኢየሱስ ብሔረ ቂሳርያ ዘፊልጶስ ተስዕሎሙ ለአርዳኢሁ። የፊልጶስ ቦታ ናት ይላታል። እነሆ ወበጺሖ እግዚእ ኢየሱስ ብሔረ ቂሳርያ በደረሰ ጊዜ አለ ሐዋርያትን እንዲህ አላቸው፣ መነ ይብልዎ ሰብእ ለወልደ እጓለ እመሕያው ወይቤልዎ ቦ እለ ይብሉከ ዮሐንስ። የሰው ልጅን እኔ ማለት ነው የሰው ልጅን ወልደ እጓለ እመሕያው ራሱ ነው የሰው ልጅን ሰዎች ምን ይሉታል ብለው ጠየቁት ይላል። ሲጠይቁት ምን ብሎ ነው የጠየቃቸው? መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ የሰው ልጅን ሰዎች ምን ብለው ይሉታል ብሎ ጠየቃቸው። እነሱ ደግሞ ምን ብለው የሚመልሱ ነው? ወይቤልዎ ቦ እለ ይብሉከ ዮሐንስ፣ ዮሐንስ መጥምቅ የሚሉህ አሉ። ዮሐንስ መጥምቅ የሚሉህ አሉ። ወካልአን ይብሉከ ኤልያስ፣ ሌሎች ደግሞ ኤልያስ የሚሉህ አሉ። ወመንፈቆሙ ይብሉከ ኤርምያስ፣ ሌሎች ደግሞ ኤርምያስ ነው የሚሉህ አሉ። ወእምአኮ አሐዱ እምነቢያት ቀደም፣ ዮሐንስ መጥምቅም ይሉሃሉ፣ ኤልያስ የሚሉህ አሉ፣ ኤርምያስ የሚሉህ አሉ። ያም ካልሆነ ከቀደምት ነቢያት አንዱ ነው የሚሉህም አሉ። አሉና መለሱለት። ጌታም እንዲህ አለ፣ ወይቤሎሙ አንትሙሰኬ መነ ትብሉኒ። እሺ እነሱ ያሉትን ይበሉ፣ እናንተ እኔ ማን እንደሆንክ ትናገራላችሁ፣ እኔ ማን ነኝ አላቸው። ሁሉም ጸጥ ብለው ሲደነቁ
ጴጥሮስ እንዲህ አለ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ ሕያው እግዚአብሔር የእግዚአብሔር ልጅ፣ አንተ ክርስቶስ የእግዚአብሔር ልጅ ነህ፣ አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። መልሱ ማለት ነው። ሲመልሰው ጌታ ምን አለ? ጴጥሮስ አንተ ብፁዕ ነህ፣ እስመ ይከሰተ ለከ ዘሥጋ ወደም፣ ሥጋና ደም አልገለጠልህም። ሟች በስባሽ፣ አዎ ይሄ ቀሪ የሆነ ሥጋ፣ ደካማ ሥጋ፣ አዎ አልገለጠልህም። ይሄ የሚቀበር የሚበሰብስ፣ አዎ ሰውነት ሥጋ የሚራብ የሚጠማ የሚከሳ ይሄ ሰውነት፣ አዎ አልገለጠልህም። አላዋቂ ሰውነት አልገለጠልህም። አላ ከሰተ ለከ አቡየ ዘበሰማያት፣ ሰማያዊ አባቴ ገልጦልሃል። ስለዚህ ብፁዕ ነህ። አዎ እስመ አንተ ኮኮ ዲበ ዛቲ ኮኮ አንጻ ለቤተ ክርስቲያን፣ በአንተ አለትነት ቤተ ክርስቲያን እንሰራታለሁ። በአንተ እምነት ማለት ነው። ወልድ ዋህድ በልሃልና በዚህ ድምፅ፣ በዚህ ቃል፣ በዚህ ምስክርነት፣ በአንተ ምስክርነት ቤተክርስቲያን እሰራታለሁኝ። አዎ ምእመናን አምላከ ጴጥሮስ እያሉ በጴጥሮስ እምነት በአንተ እምነት ይሄዳሉ። አሁን የዓለት ጉዳይ የጥንጫ ጉዳይ ድንጋይ ጉዳይ አይደለም፣ የእምነት ጉዳይ ነው። በአንተ እምነት ወልድ ዋህድ እያሉ እስከ ዓለም ፍጻሜ ይኖራሉ። አዎ ወአናቅጸ ሲኦልኒ እይሄይልዋ እስመ አዎ እነሆ አንተ አለት ነህ፣ በአንተ አለትነት ቤተክርስቲያኔን እንሰራታለሁ ካለ በኋላ ቤተክርስቲያኔን የሲኦል ደጆች አይችሏትም፣ አያናጉጿትም። ምክንያቱም ማለት በጽኑ አለት ላይ ተመስርታለችና፣ በአንተ ላይ ተመስርታለችና። የማቴዎስ ወንጌል ምዕራፍ 8 ላይ አሸዋ ላይ የተሰራ ቤት ነፋሱ ነፈሰ፣ ማዕበሉ መጣ፣ ናደው አፈረሰው ይላል። እነሆ አለት ላይ የተሰራውን ግን ነፋሱ ነፈሰ፣ ማዕበሉ መጣ፣ አዎ እስመ በዲበ ኮኩ ተሳረረ፣ አለት ላይ ተሰርቷልና ሊነካው አልቻለም፣ እንኳን ሊጥለው ይላል። ስለዚህ በአንተ አለትነት ቤተክርስቲያን እሰራታለሁ፣ ቤተክርስቲያን እሰራታለሁ። ቀደሰ ማኅደሮ ልዑል፣ ልዑል ማደሪያውን ቀደሰ። የቀደስኩትን የባረኩትን መቅደስ የሲኦል ደጆች አይችሉትም፣ አይችሏትም። ያው ነፋሱ ይነፍሳል፣ ማዕበሉ ይመጣል፣ ነገር ግን በአለት ላይ ተሰርቷልና ለቤተ ክርስቲያን በደሙ ቤዘዋ ወበማይ ዘወዘ እምገቦ አጥመቃ፣ ይልቁንም በደሙ ቤዛ ያደረጋት ከጎኑ በወጣው ማየገቦ ደግሞ ያጠመቃት የመሰረታት ቤተክርስቲያንን እንደገና ደግሞ በጴጥሮስ እምነት የታነጸች ቤተክርስቲያንን ማንም አይችላትም አለና አስቀመጠ። ባጭሩ ሰኔ 21 ቀን ዕለተ ሰንበት መዝሙረ ያሬድ ይህን ይመስላል። የክብረ በዓሉ ደግሞ ክብረ በዓልነቱን ጠብቀን እንገባለን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ፣ ሸር፣ ፎሎ አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። የእግዚአብሔር ቸርነት፣ የእናታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን በረከት ለሁላችን ሕይወት ላይ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።